በቀጣይነት ስፖርታዊ ጉዳዮችን ደግሞ ከባልደረባችን ኪዳነ ማርያም ብርሃኔ እንከታተላለን። ኪዳኔ መቀጠል ትችላለህ። አመሰግናለሁ አፍቴ። ተመልካቾች እንደምን ዋላችሁ። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። አብራችሁን ቆዩ። አትሌት ጌትነት ሞላና ቢቄላ አንበሴ በቢሾፍቱ ከተማ በተካሄደው የአየር ኃይል 9ኛ ዓመት የምስረታ በዓል የ10 ኪሎ ሜትር ሩጫ አሸናፊ ሆኑ። የኢፌዴሪ አየር ኃይል 9ኛ ዓመት የምስረታ በዓልን በተለያዩ ዝግጅቶች እየተከበረ ይገኛል። የምስረታ በዓሉ አካል የሆነው ቢሾፍቱ ዓለም አቀፍ የ10 ኪሎ ሜትር የጎዳና ላይ ሩጫም ተካሂዷል። በጎዳና ላይ ሩጫው ከጎረቤት ሀገራት ጭምር አትሌቶች ተሳታፊ ሆነዋል። የመቻል ስፖርት ክለብ አትሌት የሆነው ጌታነህ ሞላ ቀዳሚ ሆኖ ሲያጠናቀቅ ጨምዴሳ ደበሌ ሁለተኛ፣ ቢኒያም መላክ ደግሞ ሶስተኛ ሆነው ጨርሰዋል። በሴቶች ዘርፍ ከኦሮሚያ ፖሊስ ቢቄላ አንበሴ አሸንፋለች። ሀዊ ፈይሳ እንዲሁም ግርማዊት ገብረ እግዚአብሔር ተከታትለው ገብተዋል። ቀዳሚ ሆነው ላሸነፉ አትሌቶችም 500 ሺህ ብር ሽልማት ተበርክቶላቸዋል። በሴካፋ ከ17 ዓመት በታች የግማሽ ፍጻሜ ጨዋታ ዛሬ ኢትዮጵያ ከኡጋንዳ ጋር ትጫወታለች። ኢትዮጵያ ከ22 ዓመታት በኋላ ወደ አፍሪካ ዋንጫ ለመመለስ የምታደርገው ወሳኝ ጨዋታ ነው። በኢትዮጵያ አስተናጋጅነት እየተካሄደ የሚገኘው ይህ ውድድር ሊጠናቀቅ የ4 ጨዋታዎች ዕድሜ ብቻ ቀርተውታል። 10 ሀገራት የተካፈሉበት የምስራቅና መካከለኛው አፍሪካ ሴካፋ ውድድር በሁለት ምድብ ተከፍሎ በአዲስ አበባና ድሬዳዋ ከተማ ሲካሄድ ቆይቷል። ምድብ 1 ላይ የተነበረው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ካደረጋቸው 4 ጨዋታዎች 3ቱን አሸንፎ በአንዱ ደግሞ አቻ ተለይቶ ምድቡን በበላይነት በማጠናቀቅ ነው ለግማሽ ፍጻሜው የደረሰው። የኢትዮጵያ ወጣት ብሔራዊ ቡድን ዛሬ ከምድብ 2 ሁለተኛ ሆኖ ካጠናቀቀው የኡጋንዳ ብሔራዊ ቡድን ጋር ይጫወታል። በአሰልጣኝ ቤንጃሚን ዚመር የሚመራው የኢትዮጵያ ብሔራዊ ቡድን ዛሬ 9 ሰዓት ላይ በአበበ ቢቂላ ስቴዲየም ከኡጋንዳ ጋር የሚያደርገውን ጨዋታ ማሸነፍ ከቻለ ከ22 ዓመታት በኋላ ወደ አፍሪካ ዋንጫ መመለሱን ያረጋግጣል። ምስራቅ አፍሪካ በ3 ሀገራት በምትወከልበት የአፍሪካ ዋንጫ በዚህ ውድድር ከአንደኛ እስከ 3ኛ ደረጃን ይዘው የሚያጠናቅቁ ሀገራት በቀጥታ ለአህጉሩ ትልቁ መድረክ መሳተፋቸውን ያረጋግጣሉ። በኢትዮጵያ ሴቶች ፕሪሚየር ሊግ 9ኛ ሳምንት ኢትዮ ኤሌክትሪክና ሸገር ከተማ አሸነፉ። በአበበ ቢቂላ መታሰቢያ ስቴዲየም በተደረገ ጨዋታ ኢትዮ ኤሌክትሪክ አርባ ምንጭ ከተማን ዙፋን ደፈርሻና ማህሌት ምትኩ ግቦች አሸንፏል። በሊጉ 9ኛ ድሉን ያስመዘገበው ኢትዮ ኤሌክትሪክ በ27 ነጥብ ሊጉን መምራቱን አጠናክሯል። በአንጻር በውድድር ዓመቱ 6ኛ ሽንፈቱን ያስተናገደው አርባ ምንጭ ከተማ በ7 ነጥብ 11ኛ ደረጃን ይዟል። በሌላ ጨዋታ ሸገር ከተማ ልደታ ክፍለ ከተማን 1-0 አሸንፏል። ሰናይት ኡራጎ በ34ኛው ደቂቃ የማሸነፊያውን ጎል አስቆጥራለች። ውጤቱን ተከትሎም በሊጉ 5ኛ ድሉን ያስመዘገበው ሸገር ከተማ በ15 ነጥብ ደረጃውን ከ4ኛ ወደ 3ኛ ከፍ አድርጓል። በአንጻሩ በውድድር ዓመቱ 6ኛ ሽንፈቱን ያስተናገደው ልደታ ክፍለ ከተማ በ5 ነጥብ 12ኛ ደረጃ ላይ ተቀምጧል። ዛሬ 9 ሰዓት ላይ ባህር ዳር ከተማ ከኢትዮጵያ ንግድ ባንክ ይጫወታሉ። በኢትዮጵያ ከፍተኛ ሊግ የ5ኛ ሳምንት መርሃ ግብር ደሴ ከተማ አሸነፈ። ከንፋስ ስልክ ላፍቶ ክፍለ ከተማ ጋር የተጫወተው ደሴ ከተማ 2-0 አሸንፏል። ለደሴ ከተማ አማኑኤል ግዛቸውና ከማል ሀጂ በመጀመሪያው አጋማሽ የማሸነፊያ ግቦቹን አስቆጥሯል። ደሴ ማሸነፉን ተከትሎ ምድብ 2ን በ8 ነጥብ መምራት ችሏል። ንፋስ ስልክ በ4 ነጥብ 8ኛ ደረጃ ላይ ተቀምጧል። በዕለቱ በተካሄደ ሌላ ጨዋታ ቢሾፍቱ ከአዲስ አበባ ከተማ 0-0 ተለያይቷል። በዚሁ ምድብ ቀደም ብሎ አረብ በተደረገ ጨዋታ ደብረ ብርሃን ሱሉልታ ክፍለ ከተማን 1-0 አሸንፎ የውድድር ዓመቱን የመጀመሪያ ድል ማስመዝገቡ ይታወሳል። የከፍተኛ ሊግ ምድብ ለጨዋታዎች ዛሬም ሲቀጥሉ አዲስ አበባ ከተማ ከሀላባ 7 ሰዓት ላይ፣ ሶልዶ አድዋ ከመንጌ ቤንሻንጉል 9 ተኩል ላይ ይጫወታሉ። በምድብ 1 ንብ ከቤንች ማች ቡና ቡናን 2-0 ሲረታ ሻሸመኔ ከነቀምቴ 0-0 ተለያይተዋል። የምድቡ ጨዋታዎች ዛሬም በሁለቱ መርሃ ግብሮች ሲቀጥል አቃቂ ቃሊቲ ከባቱ 7 ሰዓት ላይ እንዲሁም የካ ክፍለ ከተማ ከጋሞ 9 ተኩል ላይ ይጫወታሉ። ምድቡን ንብና ሻሸመኔ በኩል 9 ነጥብ በግብ ክፍያ ተበላልጠው ደረጃ ሰንጠረዡን በመምራት ላይ ናቸው። የኢትዮጵያ ፕሪሚየር ሊግ 8ኛ ሳምንት ዛሬ ሲጀምር ፋሲል ከነማ ከወላይታ ድቻ እንዲሁም ባህር ዳር ከተማ ከኢትዮጵያ መድን ይጫወታሉ። ፋሲል ከነማና ወላይታ ድቻን ከቀኑ 7 ሰዓት ላይ በአዲስ አበባ ስቴዲየም ይገናኛሉ። ፋሲል ከነማ በ15 ነጥብ ሁለተኛ ደረጃ ላይ ይዟል። ወላይታ ድቻ በበኩሉ በ5 ነጥብ 17ኛ ደረጃን ይዞ በወራጅ ቀጠና ሆኖ ጨዋታውን ያከናውናል። ፋሲል ከነማ ጨዋታውን ካሸነፈ የሊጉን መሪነት ከሲዳማ ቡና ይረከባል። በሌላኛው መርሃ ግብር በአዲስ አበባ ስቴዲየም ወልዋሎ ዓዲግራት ዩኒቨርሲቲ ከመቀሌ ሰባ እንደርታ ከቀኑ 10 ሰዓት ላይ ይጫወታሉ።
በሐዋሳ ዩኒቨርሲቲ ስቴዲየም ደግሞ ባህር ዳር ከተማ ከኢትዮጵያ መድን ከቀኑ 9 ሰዓት ላይ ጨዋታቸውን ያደርጋሉ። ባህር ዳር ከተማ በ9 ነጥብ 9ኛ ደረጃ ላይ ሲይዝ ኢትዮጵያ መድን በ8 ነጥብ 13ኛ ደረጃ ላይ ተቀምጧል። ምሽት 12 ሰዓት ላይ ኢትዮ ኤሌክትሪክ ከአዳማ ከተማ ይጫወታሉ። ኢትዮ ኤሌክትሪክ በ14 ነጥብ 3ኛ ደረጃ ላይ ሲሆን አዳማ ከተማ በ12 ነጥብ 7ኛ ደረጃ ላይ ተቀምጧል። የ8ኛ ሳምንት መርሃ ግብር እስከ ህዳር 23 ቀን ይቆያል። ሊጉንም ሲዳማ ቡና በ16 ነጥብ እየመራ ይገኛል።